ከያሲር ጋር ተጣላች። ወይዘሮ ሜላት ለያሲር ስራ አገኘችለት። የሱቁን በሱቁ ውስጥ እንዲሰራ ልታደርገው እያፈላለገች ነው። አሁን ላይ ተምቹ አለበት አይታወቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ላይ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። እንግዲህ ባለፈው እንዳየነው ተምቹ ከርግብ እንዳባረረችው ነበረ ማለት ነው። አሁን ተምቹ ገባበት አይታወቅም። ጓደኛው ያሲር እየፈለገ ነው፣ ግን እስካሁን ሊያገኘው አልቻለም። ወይዘሮ ባዩሽ ከአጋዧ ጋር እንግዲህ ሊጠይቃት የሚመጣውን አፋጥን እያለችው ነው። ዙሩ ይሄ ተብዬው እንግዲህ አብረው እየሰሩና የወይዘሮ ሜላትን ነገር ለማውደም የተነሱ ናቸው ማለት ነው። ሁለታቸውም እየተመካከሩ እንግዲህ ወይዘሮ ባዩሽን ለማስወጣት ከላይ ከታች እያለ ነው። እሱ እስካሁን ድረስ ግን አልሆነለትም ማለት ነው። ወይዘሮ ሜላት አሁን ላይ የሱቁ ወረቀት ካርታ ተብዬው እንግዲህ ተቀዳዶ ስላገኘችው እንደገና እያሳደሰች ተመልሳ ወደ ቤት ስትመጣ ለሀና ነግራ ሀኔ ዛሬ ቤት ሂደሽ ነው ቆየሽ በጣም ስትላት ሱቁን ምናምን እያስተካከልኩ ነበር በማለት እንግዲህ ከዛም ሀንዬ እኔ ዛሬ አንድ ሀሳብ አለኝ፣ እኔ ለእኔ ደም የለገሰልኝ ልጅ ስራ የለውም ብሎ ለአቶ መስፍን ነግሮታል እና ሱቁን እንዲይዝና ሱቁ እንዲሆን ስራ አግኝቼለታለሁ ሲደውይለት እና እንጠይቀው ስትላት ሀንዬ በደስታ በጣም ደስ ብላት እሺ ብላ ስትደውል ያሲር ስልኩን አያነሳም። ያሲር ስልኩን የማያነሳው ሀንዬ ባለፈው ስላስቀየመችው ስለነበረ ማለት ነው። ከዛም አልፎ እንግዲህ አሁን ላይ ሀና ከሁላቸውም ውጭ ሆናለች ማለት ነው። ከኢዝራም አልሆነችም፣ ከያሲርም አልሆነችም ማለት ነው። በጣም የሚገርም ጉዳይ ነው። አሁን ላይ ሀና ተኝታም የምታስበው ኢዝራ የሚባለው ልጅ ነው ማለት ነው። አሁን ደግሞ በድጋሚ እንግዲህ ያሲርም ጉድ አምጥቷል ማለት ነው። በጣም የሚገርምና አሳሳቢ ጉዳይ ላይ ናቸው ሁላቸውም ማለት ነው። ተኝታ ብንን ስትል የምታስበው እሱን ኢዝራ የሚባለው ልጅ እያሰበች እንዳለ ሰላምዬ ነቃች። ምን ሆነሽ ነው አተኝም እንዴ ስትላት ምን ነው ዛሬ ኢዝራን አናግሬው ነበር፣ አንቺ ግን እንደሚወደኝ ነግሮኛል ስትይ እሱ ግን እኔ አልነገርኳትም፣ ግን እጎዳለሁ ብዬ ርቄያታለሁ ነው ያልኩት ሀንዬ አንቺን ብዬ አስዋሸሽ ብላ እንግዲህ ሰላምዬ ሀና ላይ ጮኸችባት። እና ምንድን ነው የምትይኝ? እሱ ሊኮራብን ነው ደግሞ ይኮራል እንዴ ስትላት አዎ እንዴስ እንደወደድሽው ካወቀ እኮ ይኮራል እና ምንድን ነው የሚደረገው ብላ ስትላት እና ለሰላም ተኝ በቃውን በኋላ እናስብበታለን ብላ እንግዲህ ተኘች ሀንዬ ብላ ሰላምዬ ብላ ቀሰቀሰቻት። ከዛ ምን ነው ወዬ ስትላት እኔ ግን አፍቅሬዋለሁ እኔ ስትላት እንግዲህ ይመስላል ግን ምንድን ነው የሚደረገው እያለች እንግዲህ ለሰላምዬ እያማከረች ነበር ማለት ነው። ከዛም በመቀጠል እንግዲህ ሀንዬ ወደ አባቷ ዘንድም ሄዳለች። ያሲር አሁን ላይ አቶ ኖላዊ ዘንድ መጥቶ ተምቹን ሲፈልግ ተምቹ አለበት አይታወቅም እና የት ነው ብሎ ሲጠይቀው የለም የት ሄዶ ነው እናንተ ምንድን ነው አልሰማህም እንዴ? ተምቹ የያዘው ቦርሳ እኮ የወይዘሮ ሜላት የሀንዬ እናት ወርቅ ውስጡ ተገኘ። ሰላምና ሀና እውነቱን ደረሱበት። እርግብ የተምቹ ፍቅረኛ እንደሆነች ሀንዬ ያወቀች ብለው እንግዲህ እውነቱን ነገረው ማለት ነው ለያሲር። ያሲር በጣም ገርሞትን ብሎት ነበር ምግብ እየበሉ። ከዛም አልፎ እንግዲህ ያ ሁሉ አልፎ አሁን ላይ ተምቹ የለም ጠፍቷል። እርግብ ወርቁን እነሱ ስለወሰዱት እሱን አባረዋለች በማለት እንግዲህ ለያሲር አቶ ኖላዊ ነገረው ማለት ነው። በጣም የሚገርም ሁኔታ ላይ ነው ያለው ያሲር ተምቹን በመፈለግ ላይ እንቅልፍ ራሱ ነስቶት እኔ ለሱ ምንም አላደረኩ፣ እሱ ግን ህይወቱን ሁሉ አሳልፎ ሰጥቶኝ እዚህ ያደረሰኝ እሱ ነው። አሁን ግን እሱ ቢጠፋ እሱን መፈለግ አልቻልኩም እያለ እያለቀሰና እንቅልፍም ነስቶት ለተምቹ ቢደውል ስልኩ ሊነሳለት አልቻለም ማለት ነው። ከዛም አቶ ኖላዊ በቃ አሁን ሌሊት ነው፣ እስቲ ሰዓቱን ይውጧት ሂደን ሁላችንም እንፈልገዋለን ብሎ አረጋጋው ማለት ነው። እንግዲህ ያሲር እና ተምቹ በጣም የሚዋደዱ ጓደኛሞች ናቸው። አሁን ላይ ግን ሁለቱም ተለያዩ።
ያሲርም እንግዲህ የተምቹን ጉድ ሊቀምሰው ነው ማለት ነው። በሀንዬ የተነሳ እሱ እንዴት እንደሆነ ሁሉም እንግዲህ ቁስል ሁሉም የቀመሰው የሁሉም የደረሰበትን ሲያገኝ ምን እንደሆነ ፈተናው እንዴት እንደሆነ የሚታወቀው ያልደረሰበት ሰው ደግሞ አያውቀውም። እና ተምቹዬ ፍቅር ገብቶት በጣም ተሰቃይቶ ነበር ማለት ነው። ከዛም በመቀጠል እንግዲህ ሀንዬ ወደ አባቷ ዘንድ መታ ተምቹ እኮ ጠፋ የለም ስትለው ያሲር ራሱ እኮ ጠፍቷል አያነሳም፣ ያሲርን ፈልገው ነበር እማዬ እያለች መጣች ማለት ነው። ከዛም እንግዲህ ሀንዬ እርግብን ለምንድን ነው ለፖሊስ ማንሰጣት አባዬ ስትለው ላላ አይሆንም፣ ምንድን ነው የምትይው ሀንዬ ብሎ ተቆጣት። እና ወንጀለኛ እኮ ናት፣ ተምቹን እንደምንም ፈልገን አግኝተን እሱ አለበት እንዲነግረንና እና ሲዛ ስትል አቶ ኖላዊ ሀንዬ እሱ እርግብ እንድትታሰርበት አይፈልግም፣ በጣም ይወዳታልና አይሆንም ሀንዬ ምነው አባዬ ወንጀለኛ እኮ ናት፣ እናቴ እኮ ትፈልጋታለች፣ እኔንም ማሰቃይታለች ስትል እሱ እንግዲህ የእሷን መያዝ አለመያዝ ፈጣሪ ወቅ እንጂ ሀንዬ አሳልፈን አንሰጥም፣ ተምቹ በጣም ይቆጣል ብሎ አለ ማለት ነው። ከዛም በመቀጠል እንግዲህ ሀንዬ ሁሉንም ለፈጣሪ ስጪው ሲላት እሺ ብላ በአባቷ ንግግር ተስማምታ ቀጥላለች ማለት ነው። ከዛም በመቀጠል እንግዲህ ሀንዬ ወደ እናቷ ጋር ዘንድ መታ የተምቹን ልጆቹን አገኘሻቸው ወይስ ትላታል። እማዬ ማንንም አላገኘሁም፣ ግን አባዬ ተምቹ ጠፍቶ ያሲር ሊፈልገው ሄዷል ብሎ አለኝ እና እማዬ አሁን ላይ ተምቹ እርግብን ስላፈቀራት ወርቁ እዚህ ስለመጣ እሷ ደግሞ ወርቁን ለምን ሳታመጣ ብላ ተምቹን ስላቆረፈችው ተምቹ ደግሞ ስላፈቀራት አሁን ላይ ጠፍቷል በሷ ምክንያት ስትለው እና እርግብን ማስያዝ ብናስይዛት ተምቹ በጣም እንደሚጎዳና እንደማይፈልግ ነው ስትለው እንግዲህ ወይዘሮ ሜላት ምን ማድረግ ይቻላል እያለች እንግዲህ ሀሳብ ውስጥ ገብታለች ማለት ነው። በጣም የሚገርም ጉዳይ ነው። አሁን ላይ ወይዘሮ ባዩሽና ጓደኛ ሀብራት የታሰረችው ሜሮን በጣም የሚገርም ሁኔታ ላይ ነው ያሉት ማለት ነው። ወይዘሮ ሜሮን ለፖሊሶቹ እርግብን ንገሪን ብለው ሲያፋጥጧት አለችበት። እኔ እርግብን አላየኋትም ማስረጃም የለኝም ብላ ክዳለች ማለት ነው። እንዴት አታይም? እኔ አሳልፌ ልሸጣት ነበር፣ እሷ ምርጥ ንጹህ ጓደኛዬ ናት። ከዛም ነው እናንተ ደረሳችሁብኝ፣ አሁን ግን ምንም አይነት መረጃ አልሰጣችሁም ብላ ስትል ፖሊሶቹም ንገሪን አለችበት ነው የምንልሽ እያሉ ቢይዟትም እሷ ግን እውነቱን ልትናገር አልቻለችም። እናቶቻቸው እንግዲህ የወይዘሮ ባዩሽ ተባባሪ ተብዬው እንግዲህ ለወይዘሮ ባዩሽ ምሳና እያጠቀሰ እሷ ሊጠይቅ ይመስላል ማለት ነው፣ ኢንፎርሜሽን ሊያገኝ። ከዛም ዛሬ ላይ እንግዲህ ፖሊሶቹ ዘንድ ሄዶ ስለ ወይዘሮ ባዩሽ እያወራቸውና በጣም ደንፍሮ ስለነበረ ፖሊሶቹ ደግሞ ወይዘሮ ባዩሽ ወደ ፍርድ መቅረብ አለባት እየተባለ ነው። እንግዲህ ሰውየውን ወይዘሮ ባዩሽ ተብዬዋ አፋጥነው ነገር እያለችው ነው። እሱ ግን ያው ነገርየውን በጣም አብረው ስለሆኑ ማለት ነው እንግዲህ አሁን ላይ እርግብ ልትያዝ ነው። እርግብ ተያዘች ማለት የኔ ነገር አለቀኝ እያለው ነው ማለት ነው። ከዛም በመቀጠል እንግዲህ የሚገርምና የሚገርመው ጉዳይ ሜሮንና እርግብ የጠና ተጣልተዋል ማለት ነው። አሁን በሚገርም ሁኔታ ፖሊሶቹ ጧት ምን አሉሽ ብላ ወይዘሮ ባዩሽ ለሜላት ለሜሮን ጠየቀቻት ማለት ነው። ያው እኔ ቤርጓዳሪ ጋር ተገኘሁ እያለች እንግዲህ በጣም እየተጣሉ ነበር ከሜሮን ጋር። ዛሬ ላይ ግን እኔ ምንም አላልኳቸውም ንገሪም ብለው ነበር፣ እኔ ግን አልነገርኳቸውም ስትል ባዩሽ ተብዬዋ እንግዲህ ተባባሪዋ ምግብ አምጥቶላት ስለነበረ ለብቻዋ እየበላች እንብላ እንኳን ሳትላት እንብላ ይባልም ምን ስትላት ምግቡን አይተሽ ነው እኔ ጠላት የለም ብዬ ነው እንምላለው ጠላት እኮ ነሽ ስትላት፣ በዛም በኋላ እሺ ጠላትሽማ ኮንኩ ችግር የለውም ብላ እንግዲህ እንደዛ እያለ ሜሮን እሺ በቃ እንብላ፣ እኔ ምንሽ ጧት ፖሊሶቹ ምን አሉሽ ስትላት እርግብን የት እንዳለች ንገሪኝ እሱን ያልነገርኳቸውም ስትል ወይዘሮ ባዩሽ እንግዲህ ደግ አደረግሽ እርግብ ተያዘሽ ማለት የኔ ጉድ ወጣ ነው ብላ እንግዲህ ለሜሮን ስትነግራት፣ ሜሮን ደግሞ እንደዛማ ከሆነ አሁን ነው እርግብ አለችበት የምነግራቸው
ጠላቴንማ ማስያዝ ግድ ነው ስትል እንግዲህ የበላሽ ሁለት ጉርሻ እንኳን ሳይደርቅ ነው እንዴ እንደዚህ የምታደርጊው? ለሁለት ጉርሻ ብዬማ ጠላቴን አሳልፌ እሰጣለሁ እንጂ አልተውም ብላ እንግዲህ ሜሮንም ጭቅጭቅ ውስጥ ገባቻል። ከዛም እንግዲህ ዛሬ ላይ ፖሊሶቹ ወደ ወይዘሮ ቤት ሜላት ቤት መጥተው ከወይዘሮ ሜላት ዘንድ መረጃ ወስደዋል። ስለ እርግብ ግን ወይዘሮ ሜላት መረጃ አልሰጠችም። ምክንያቱም ለተምቹና ለያሲር ስትል ማለት ነው። ያው ተምቹ እርግብን ስለሚወዳት ማለት ነው። በጣም የሚገርም ሁኔታ ነው። ከዛም አልፎ እንግዲህ ወይዘሮ ሜላት እኔን እየደበደበችኝ ባዩሽ ናት፣ እኔ ያወቅኩት አክስቴን ገደልሻት ስትል ሰምቻለሁ፣ አክስቷ እንደሆነች ደግሞ ናት ባዩሽ ይህን ስትል ለን ፖሊሶች መልስ ሰጠች። እንግዲህ እርግብ ደግሞ ስለ እርግብ ደግሞ ያወራችው ወሬ እንግዲህ እርግብ ሀንዬን አስመስላ እሷ ልጅ እንደ ልጅ ሀናን አስወጥቷ እሷ ልጅ ሆና መኖር ነበር የምትፈልገው ብላ ስለ እርግብ መጥፎ ነገር ግን አልተናገረችም ማለት ነው። እንደዚህ ብላ ለፖሊሶቹ ሰጠች ማለት ነው። ፖሊሶቹ እንግዲህ የያዙትን መረጃ ይዘው ሄደው ከዚህ ወጥተዋል ማለት ነው። የሚገርም ሁኔታ ነው። ወይዘሮ ባዩሽ እንግዲህ ለያሲርና ለተምቹ ስትለየው የእርግብን አለችበት እና ያረገቻትን ሁሉ መዘርዘር አልፈለገችም ማለት ነው። ምክንያቱም ለተምቹ ሲባል ማለት ነው። ተምቹ እርግብ ከተያዘችበት በጣም ስለሚጎዳ ከዛም አልፎ እንግዲህ ዛሬ ላይ ሀና በድጋሚ ወደ ቤቷ ሄዳለች። ያሲር ተብዬው ወደ ሀና ቤት ሲሄድ አባትየው ብቻ ነበር ምግብ እየበላ። ከዛም እንግዲህ ምግብ ጨማምረው አቅርበው እየበሉ እንዳለ ሀና ወደ ሀና ቤቷ ቤት ስትሄድ አባቷና ያሲር ቁጭ ብለው እየበሉ ነበር። ከወንበሩ ወርዶ ለሀንዬ ቦታ ለቀቀ። ሰላም እንኳን አላላትም። አባቷ ጋር ሰላም ከተባባሉ በኋላ ማን ሰርቶን ነው እያለች እኔ ነኝ እንብላ እያላት እንግዲህ አባቷን ጋር እየበሉ አንተ ያሲር ሰላም አትለኝም እኔ ስትለው ሀንዬ ሰላም ነሽ ብሎ ጸጥ አላት ማለት ነው። ምክንያቱም ከዚህ በፊት ከሰላም ኢንፎርሜሽን ስላገኘ ያው አዲስ የመጣው ልጅ ሀናን እንደሚወዳትና እሷ ደግሞ እሱን እንደምትወደው ሰላምዬ ስለነገረችው ያን አጣርቶ እንግዲህ ሀና ባለፈው በአዲስ በመጣልኝ ስለቀየረችው ተምቹ ያሲር በጣም ስለተቀየመባት ሀና ግን ምንም ነገሮች ሁሉ አልገባትም። ከዛም በኋላ ትቶ ወደ ውጭ ወጣ ማለት ነው። ሀና ደግሞ እንግዲህ ምንድነው ምን ሆኖ ነው ማታ ጸፈው እንዴት ተምቹ እያለ ስትጠይቅ አባቷን ኧረ ደህና ነው ምንም አልሆነም እየተባባሉ እንግዲህ ለሊቱ ነጋ ማለት ነው። ከዛም ያሲር ውጭ ላይ ወጥቶ ለብቻው ቁጭ አለ። ከዛም ሀንዬ ተከትላ እየዞረ ይከተለው ብላ እንግዲህ ተምቹን አግኝተዋለች ማለት ነው። ከዛም ግን ልቀቂኝ፣ አሁን በመጣ ከዳሽኝ፣ ሀና አንቺ ጥሩ ልጅ ነበርሽ፣ ግን በልጅ ነገር አሞኘሽ ብሎ እንግዲህ ያሲር ሀናን ትቷት ሄደ። ሀንዬ ዛሬ ላይ እያለቀሰች ነው። በጣም ደብሯታል። በጣም የሚያስጠላ ጊዜ ሆኖባታል ማለት ነው። ከሁሉም ውጭ ሆናለች አሁን ላይ ሀንዬ ማለት ነው። ግን ያሲር ነው ወይስ ኤዝራ ለሀና የሚመጡላት? እንግዲህ ያሲር ተብዬው ለሀና ብዙ መስዋዕት ከፍሎ ከዛም አልፎ እንግዲህ ተምቹ እዚህ መሰስ እነዚህ ፍቅር ውስጥ የገባው በሀና ሲባል ነው። ምክንያቱም ልጅቱን ሄድ ተዋውቅ ተብሎ የተላከው ኢንፎርሜሽን እንዲያመጣ ነበረ ማለት ነው። በጣም የሚገርም ነገር ነው። ሀንዬ ከቤተሰቦቿ ጋር ተቀላቀለ። ተምቹ ግን ከእርግብ ጋር ፍቅር ይዞት ብን ብሎ ጠፋ ማለት ነው። በጣም የሚገርም እና አሳሳቢ ጉዳይ ነው እና ቪዲዮ ደስ ካላችሁ ላይክ አድርጉ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። ባይ ባይ። ወዳችኋለሁ። እና ሱብሃነሁ ወተዓላ ይወደደን።